አያቴን የሰጡኝ እናቴም አባቴም ማለት ነው። እኔን ወልዳ በ9ኛ ቀን ማትሪክ ተፈታኝ ነበረች እናቴ። በጣም በልጅነቷ ነው እሷም የወለደችሽ ማለት ነው? አዎ። ከዛ ሲለያይ በ9 ቀንሽ ወልዳሽ በ9 ቀን ለእናቷ ሰጣሽ። አባትሽ ተለያዩ፣ በጓደኝነት ወለዱሽ። እኔን ስትወልደኝ አያቴ ድራታለች። በዛን ጊዜ በሰርግ ተድራለች። ግን ከኔ አባት ጋር በጣም ታላቋ ስለነበረ ሊስማሙ አልቻሉም መሰለኝ፣ ተለያዩ ሁለቱ። ከዛ እህትሽን ደግሞ በስንት ዓመት ነው የምትበላለጡት አንቺና እህትሽ? በ13 ዓመቴ ነው እህቴ የተወለደችው። ኦኬ አድገሻላ። በጣም ኦኬ። እሺ አሁን ካለኤል በ2 ዓመትሽ ኮንትራት ቤተሰብ ናቆሽ ልትመጪ እሱ ጋር ያቆም ነው። በቃ እኔ ያሰብኩት አገር የገባው ብዬ ልክ በቃ አልኩት። ሻንጣ ነው የሞላሁት። አንድ ብር እንትን አላልኩም። የልጅነት ነገር የተሰጠኝንም ስጦታ ለእህቴ ልብስ፣ ለራሴ ልብስ፣ ለእናቴ ልብስ ምናምን በቃ ለሰፈሩም ሰውም አልቀረኝም እና ገዛቼ አገር የገባው ያው በገባው በ2ኛ ቀን እኔ የታክሲም የለኝም ህይወትም እኛ ቤት ያው እዛው ላይ ነው ያለው። ምንም የተንቀሳቀሰ ነገር የለም። ከዛ 50 ድራም ነበረችኝ ሀቡ ኪሴ ላይ ማለት ነው። 50 ድርሃም ነበረችኝ ያልተዘረዘረች እናቴ እና ስልክ ያኔ ኖኪያ ሆኖ እንዲህ ወደ ላይ የሚከፈት ስልክ ነበረ። እሱ ብርቅ ነበር ኢትዮጵያ ማለት ነው። ከዛ እሱን ይዤ ነው የሄድኩትኝ። ከዛ እናቴ በቃ ይሄንን እንትን ልዘርዝራትና ይችን 50 ድርሃም እንትን ብዬ ልመለስ ልደውልላትና ለማዳሜ የሚመልሱ ያስተካክሉልኝና ልመለስ ብዬ መነሳት ጀመርኩ ማለት ነው። በመሀል እንጀራ አባቴ ያችን ስልክ ይዟት ወጣ ማለት ነው ከቤት። ከዛ ስልኩን ስትል እሷ ፈቅዳ ሰታኝ ነው። እንጀራ አባቴ ብልሽም እኔ ተንከባክቦኛል ለመናገር ማለት ክፉን ሳይሆን አሳድጉኛል በቃ ባለው ነገር ማለት ነው። ከዛ በዛ ስልክ ምክንያት እናቴም ሂጂ አምጪ ከሱ ቤት ሂጂ አምጪ በማለት ወደ እሱ ትልከኛለች ማለት ነው። እኔም አምጣል ዛሬ ሰጥሻል ነገ ሰጥሻል። አንዴ ከቤላ ወደ ካራ እናቴ ከቤላ ካራ ገብታለች። ካራ ኮተቤ ካራ የሚባል ሰፈር ካወቅሽ ስመላለስ እንትን ስል በቃ በሁለቱ መሀል ጸብ ገባ። እኔና እናቴ መካከልም በቃ ጸብ ገባ ማለት ነው። ወይ ከሱ ጋር ተቀበይ ስልኩን ወይ በቃ ሌላ እንደዚህ ለሚዲያ የማይመጥን ነገር ውስጥ ገባን እኔና እናቴ ማለት ነው። ከዛ ምንድነው ማድረግ ያለብኝ? እሷን ተውኩኝ፣ እሱንም ተውኩኝ። አያቴ ጋር ተጠጋው ማለት ነው። አያቴ ጋር ስጠጋ አያቴም የጡረታ ደሞዝተኛ ነች ያለችው። እኔን መያዝ አልቻለችም። በቃ በጣም የማይሆን ህይወት ውስጥ ገባው። ጓደኛ ነበረችኝ። ነይ እንሂድ እንደዚህ ማታ ማታ የሚሰራ ስራ አለ ነይ ምናምን ብላኝ ይዛኝ ሄደች ማለት ነው። 22 ቬሮኒካ ወይ ሰገን የሚባል ቤት ካወቃችሁ ማለት ነው። እዛ ውስጥ ማታ ማታ በቃ መስራት ጀመርኩኝ። ያው መናቀም ልጆች ስላሉ ማለት ነው። ከዛ እዛ ላይ ያለሁኝ አንድ ሰው ተዋወቅኩ እንደ ጓደኛ በቃ ማለት እንደዚህ ምናምን እየተባለ ልጅ ተፈጠረብኝ። ከዛ ተመልሼ እንግዲህ ወደ ሄድኩት ወደ አቅም ወደ ሌላቸው ቤተሰቦቼ የተስተካከለ ባግራውንድ ወደ ሌላው ቤተሰቤ ሄድኩ ማለት ነው። ከዛ በእርጉዝና በቃ አያቴ ጋር አድራለሁኝ። ማርያም ቤተክርስቲያን ቅድስተ ማርያም 5 ኪሎ ጋር አያቴ ቤላ ናት። ቅድስተ ማርያም እውላለሁ ሀቡ ድፍት ብዬ በእርግዝና ሰዓት ማለት ነው። ይርበኛል፣ ይጠማኛል፣ ብዙ ነገር ያኛው አላቅሽም ነው በቃ የተደመደመብኝ ማለት ነው። ምክንያቱም የሚመጥን ቦታ ስላልተገኘው መከራከርም አልችልም። ማርያም በቃ እውላለሁ እዛ። ከዛ ተነስቼ አያቴ ጋር ማታ የሰፈር ሰው ምናምን እንዳይ ስለማይፈልግ የት ትደርሳለች የተባለች እንዲሆነች ምናምን የሰፈር ወሬ ስላለ ማታ ላይ ገብቼ ጥቅልል ብዬ እተኛለሁ። ጠዋት ነጠላ ለብሼ ማርያም ቤተክርስቲያን እዛች በስሏ ስር ድፍት ብዬ እውላለሁ ማለት ነው። በዛ መሀል እየተመላለስኩ አንድ ቀን ብድግ ብዬ ወደ ቤቴ ስመለስ ጋቢና ቁጭ ብዬ ጓደኛዬ ከልጅነት ጀምሮ አብረን ስንማር የነበረች የአፄ ኖር ትምህርት ቤት ጓደኛዬን አገኘኋት ማለት ነው። ሄደን ነሽ አይደል ስትለኝ፣ አዎ አንቺ ማደር ነሽ? አዎ። ወደ ልትሄጂ ነው? ወደ ጓደኞች ያን ያለሽ ማዬ ጋር አያቴ ጋር። እነሱ ያው በልጅነት ያደኩበት ቤት ስለሆነ ቤላን የአያቴን ቤት ያውቃሉ። ምን ሆነሽ ነው ምናምን ስትለኝ በቃ ነገርኳት ማለት ነው። ጓደኛዬን ነች ብዬ የዛን ሰዓት ነገርኳት። ኦኬ እሺ እንደዚህ እየመጣሽ እዚህ አትወይ ቢያንስ ከኛ ጋር ስታወሪ እንትን ስትይ ይቀላል፣ በዛ ላይ በቃ እና እኛ ጋር ምናምን ብላ እነሱ የሚውሉበት ጋር ሄድኩ ማለት ነው። እዛ እየዋልኩ እርጉዝና እንዳለ ምን ሆነሽ ነው ይጠይቁኛል። ወንዶችም አሉ። ልክ እንደገባው እዛ ቤት ውስጥ ምንድነው ያልኩት? እኔ እርጉዝ ነኝ፣ እኔ በጣም መከራ ያለፈኝ ሰው ነኝ እና ከማንም ሰው ጋር እንደዚህ አልፈልግም ስላቸው፣ ኧረ እኛም አንፈልግም፣ ግን በቃ እኛ እንደ ጓደኛ መተሻል እየዋልሽ ምናምን መሄድ ነው። እሺ እየዋልኩ እዛ እየሆንኩኝ ምግብ እየተገዛልኝ እበላለሁ። እውነት ለመናገር በጣም በጥሩ ሁኔታ 9 ወሬን ጨረስኩ ቤቴ አያቴ ጋር እየሆንኩ ማለት ነው። በ9ኛ ወሬ ላይ ምጤ መጣ። ዘውዲቱ ሆስፒታል ሄድኩ ብቻዬን ማለት ነው። ከዛ ዘውዲቱ ሆኜ እናቴ ጋር አስደወልኩ። እናቴ ምጥ መጥቷል ድረሽልኝ ስራ ያው የእናት አንደት ነው ሩጣ መጣች ደረሰችልኝ። የመጀመሪያ ልጄን በዚህ ሁኔታ ተገላገልኩ። እስከ ክርስትና እናቴ ጋር ሆንኩ። ከክርስትና በኋላ ግን እናቴም አክሴፕት ሊሆን አልቻለም። ምክንያቱም እሷም ኢኮኖሚዋም አይፈቅድም ምንም አይፈቅድም። ከዛ ኦኬ እሺ ተብሎ ወጣሁ። የት ሄድኩ? እዛው ጓደኞቼ ቤት። እዛ የዛ ቤት ባለቤት አሁን ባለቤት የምላችሁ
እሱ ነው እና በቃ ያው ወንድሙም አለ እሱም አለ ቤተሰቦች ግቢ ነው። ከዛ ለልጅ ወተት በመግዛት ምን በማለት ምን ባለ ለምን አብረን አንኖርም ምናምን ሲል እኔ በዛ ሰዓት ምንድነው ያየሁትኝ እማድርበት እፎይ ብዬ የሆነ እምተኛበት ልጄን እማጠባበት ማግኘቴን ነው ያሰብኩት ማለት ነው። ልጄ ስስል ችግር የለውም ልጅሽ ልጄ ነች ከእርግዝና ጀምሮ አውቅሻለሁ ምንም ችግር የለውም ያለንን እየተካፈለን እየበላን እንኖራለን አለኝ ማለት ነው። ኦኬ እሺ ብዬ እዛ ቤት በምን አጋጣሚ ነው ከሱ ጋር የተዋወቃችሁት? እንዴት ነው? ማህደር እኛ ጋር ወይ እያለች ጓደኛዬ ይዛኝ ሄደች አላልኩሽም? እዛ የምንሄድበት ቤት ባለቤት ይሄ ልጅ ነበር ማለት ነው። አሁን ባለቤት እኮ ቤቱ ምንድነው? የምትሄዱበት ቤት ምንድነው? እንደዚህ ወጣቶች ስብስብ ብለው ቁጭ ብለው የዩኒቨርሲቲ ተማሪዎች ናቸው። ድሮይንግ መስራት ያለባቸው አይደለም። የግል መኖሪያ ቤት የግል መኖሪያ ቤት ሆኖ ወጣቶች ስብስብ ብለው ጫቱ የሚቆሙት ይቆማሉ። እዛ ጋር እዚህ ጋር ድሮይንግ ምናምን የሚሰሩ ዩኒቨርሲቲ ተማሪዎች ይሰራሉ። እዛ ነው ሄጄ ከነሱ ጋር የምውለው ማለት ነው። በዚህ መሀል ግን ምንም አይነት ሱስ ምናምን የሚባል ነገር የለብኝም። እኔ እንደዚህ አይነት ውስጥ አልገባም። ከዛ ያንን እዛ እየዋልኩኝ ከእሱ ጋር ተስማማን መኖር ቀጠልን ማለት ነው። ከዛ ልክ መኖር ስቀጥል ምን አልኩትኝ፣ እሺ አሁን እየኖርን ነው፣ ልጅ ህፃን ልጅ አለች። የእውነት የምንዋደድ ከሆነ እኔ እናንተ ይሄንን ነገር አቁም፣ በቃ እዚህ መዋሉን እዚህ መቃሙን መጨሱ ይቁም፣ ልጄም ትታፈናለች፣ ባለን ነገር እናጽዳ፣ ውጣና ስራ አንተም እኔም እዚህ ቤት ሆኜ የምሰራውን ልፈልግ አልኩት ማለት ነው። ከዛም በኋላ እሱ ምንድነው የሚሰራው ቀለም መቀባት፣ ጅብሰን መስራት ምናምን፣ የሴራሚክ ማንጠፍ ምናምን ይሰራል ማለት ነው። ከዛ ሂድ ውጣ ፈልግ አልኩት። ከዛ ኦኬ ያለ ሄደ። እኔም ልጄ እያደገችልኝ እንትን እያለች ወተት ባላገኝ አጥሚት አስፈጭና ገብስ በገብስ እያደረጉ ምናምን እህቶቹም በሚያገኙት ነገር እያደረጉልኝ እዛ ቤት ልጄ ልክ 2 ዓመት ሲሆናት እኔ ምን አገኛለሁ? ጥበቃ ካፒታል ሆቴል አዲስ አበባ የሚባል አዲስ አበባ 22 ዝቅ ብለሽ ካፒታል ሆቴል የኮሜንት ህንፃ የሚል አላቸው። ካፒታል ሆቴል ለመግባት የዛን ሰዓት ፊዚካሊ ምንም ስለተጎዳ አልቻልኩም። ከዛ ስለምናቸው እዚህ ሳይሆን ኮሜንት ህንፃ የሚባል የቢሮዎች ህንፃ አለን እና እዛ ላይ በፍተሻ ከገባሽ ኤጀንሲውን እናናግርልሽ፣ በኤጀንሲ ነው የሚጠበቀው ሲሉኝ ኦኬ እሺ እሰራለሁ አልኳቸው ማለት ነው። ገባው። በስንት ብር ደሞዝ? በ950 ብር ደሞዝ፣ 1 ቀን ስራ 1 ቀን እረፍት። ከዛ እሱን እየሰራው መዋያ ቦታ ለልጄ ያን የሚከፈለው የዛሬ እንግዲህ አሁን ልጅ 12 ዓመት ሆኗታል 350 ብር ነበር የምከፍለው። እሱን እየከፈልኩኝ እሱም ያግዘኛል እኔም እንዲህ ስገባ ቤቱ ፍራሽ ነበር የተነጠፈው። ከዛ ስሰራ ምን ስል አክስቶቼ ደግሞ ሲያዩኝ እየሰራሁኝ በቃ የሚቀይሩትን እቃ ሶፋም ሆነ ምንም እየሰጡን ህይወታችን በቃ እየተሻሻለ ወደ ደህና ነገር እሱም ወደ ስራ ገባ ማለት ነው። እኔም እየሰራው እንትን እያለ በኋላ ያ ቤት መሸጥ አለበት የአያቱ ቤት ነው ተብሎ መሸጥ አለበት እና ውጡ ተባለ። ውጡ ሲባል ወደ ክራይ ቤት ገባን ማለት ነው። ክራይ ቤት ውስጥ ስንገባ ያው እሱን ዛሬ ስራ ያገኛል ነገ የለኝም ነው፣ ዛሬ ስራ አለው ነገ የለኝም ነው። በዛ ላይ መጠጥም አለ። በቃ እኔ የምሰራት ናት፣ እኔ የምሰራትን ዕቁብ እጥላታለሁ፣ በዚህ ጋር ልጄን እከፍላታለሁ፣ ምን እላታለሁ። በቃ የቤት ክራይ ውስጥ ለመኖር ከ3 ወር በላይ አልቻልኩም ማለት ነው። ከዛ እማዬ አያቴ እኔ ልጄ ጋር ሄጄ መኖር እችላለሁ። ይሄ የቀበሌ ቤት እድሜዋም እየገፋ ስለነበር አሁን የ102 ዓመት ናት አያቴ ማለት ነው። የቀበሌ ቤት ሌላ ሰው ከሚወስዱ ፋይል ላይ ያለ ነው፣ እኔና አንቺ ብቻ ነን። ከየትም ተንከራተሽ እንደዚህ ከምትሆኝ ልጄ ነይ እዚህ ግቢ አለችኝ። ኦኬ ብዬ አያቴ ጋር ገባው ማለት ነው። ተወልጄ ያደግኩበት ቤት እዛ ያሳደገችሽ ሀያትሽ እናትሽ ጋር ልትሄድ እናትሽም የራሷ የቀበሌ ቤት አላት፣ ሀያትሽም የራሷ የቀበሌ ቤት አላት። እናቴ የራሷ የቀበሌ ቤት ሳይሆን የእንትን ነው ገዝተን ነው እንደዚህ የጨረቃ ቤት የሚባል ገዝተን፣ አሁን ግን ህጋዊ ሆኖላቸዋል። ካራ ኬት አምታችሁ ገዛችሁ? አንቺ ባህሬን አንቺ ጣሊያን በሰራሽ አይደለም 1994 ዓመተ ምህረት ላይ በ4000 ብር ነው የተገዛው ቦታው። በ1994 ዓመተ ምህረት ላይ ማለት ነው። አሁን መጣ ነው የዛኔ እናትሽ ከድሮም ደሃ ስለነበረች ብዬ ነው። አይ ራሷ ናት የገዛችው፣ እሱ የእናቴ ገንዘብ ነው። ኦኬ እሺ። ከዛ መሬቱ ላይ ገዝታ ቤት ሰርታበት ነው። የጭቃ ቤት ተሰርቶ በጭቃ ቤት በሱ እንደዚህ በቃ እንደዚህ የቆርቆሮ በላይ ጭቃ ቤት ምናምን ሆኖ የሚኖር ህይወት የለም። እንደዛ ነው የሚኖሩት ነበር። ስለዚህ አያትሽ እናትሽ ጋር ልትሄድ የራሷን የቀበሌ ቤት ለአንቺ ሰጠችሽ። ኪያ ምንድን ነው የገንዘብ እርዳታ አይደለም ብላ ተጻፍ። ኪያ የቀኗ ኪያ ናት፣ ቀን ስትሉ የነበራችኋት ናት። እሺ የራሷ ኪያ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ያስገቧታል። ሞዴሬተሮች ራሷ ኪያ የገንዘብ እርዳታ አይደለም ብላ ከጻፈች አስገቧት። እሺ ኢዱዬ ቀጥይ፣ ይቅርታ። ከዛም በኋላ በቃ ያንን እያደረኩኝ እየኖርን እያለ ወደ አያቴ ቤት ገባሁኝ። አያቴ ቤት ገባሁ። አያቴ ቤት ወንዝ ዳር ነው፣ ቤት ለማንም ያውቃታል። አሁንም ተሻሽሎ በኮሊደር ልማት በወንዝ ዳርቻ ልማት ተሻሽሎ ነው እንጂ ሰፈሩ ጥግ ላይ ናት፣ ወንዝ ዳር ላይ። እዛ እየኖርኩኝ ምን መጣ ከወንዝ ዳርቻ በፊት ምን መጣ ይሄ ጦርነት መጣና እኔ ምንድነው ለሴፍቲኔትም ለምንም ዱቄትም ዘይትም ስለምረዳ ቀበሌ ውስጥ እሳተፋለሁ። አንቺ አዲስ አበባ ልጆች ቀበሌ እየተሳቃጣሪ ምናምን ቢሉኝ ምን አይመለከተኛል። የሚታየኝ ምንድነው ያቺ ቤቴን የምሞላት ነገር ነው። አበል ምንም አግኝቼ ማመጣት ነገር ነው። እሱን እያደረኩኝ
ምን ሆነ ፒፕስ እየለበስን ለሊት እንጠብቅ ነበር፣ የጦርነቱ ጊዜ ማለት ነው። ሰፈር ጥበቃ ተብሎ ማለት ነው። ሮንድ ውጡ ምናምን ይባላል። ያንን ሮንድ እየወጣው እንትን እያልኩኝ ምን ያጋጥመኛል፣ ክብርት አዳነች አቤቤ እንዳጋጣሚ ትመጣለች። እዛ ድልድዩ ጋር ቆመን ለሊት 6 ሰዓት ላይ ማለት ነው። ከዛ ሀቡ እንዲህ ሰዓት ይህን ማቀ በቲቪ ማቀ ወይ አርቲስት የሆነ ነገር የመጀመሪያ የመሰለኝ ማለት ነው። በኋላ ትዝ ሲለኝ እንዲህ ክብርት ነሽ እንደ ብዬ እግሯ ላይ ጥምጥም ብዬ ይኸው አልኳትኝ። እኔ ሰፈር ውስጥ እንዲህ ተገልዬ እንደዚህ እየሆንኩኝ ልጆች መንታ ልጆቼን አስተኝቼ ነው አንቺ ጋር እዚህ ጋር የምጠብቀው አገሬን ብዬ ወንዝ ሊወስደኝ ነው። ወለድኩ እንጂ አያቴ ቤት እንደገባ ታሪኩ ላይ ያለፍሽው እኮ ሀያትሽ ቤት መግባትሽ እንጂ መንታ ልጅ መውለድሽን አልነገርሽንም። እሺ አያቴ ጋር ገብቼ እየኖርኩኝ ነው። ልክ እዛ እንደገባሁኝ ነው እርጉዝ የሆንኩት ያረገዝኩት ማለት ነው። ሀያትሽ ቤቱ እንደሰጠችሽ አያቴ ጋር እንደገባሁ ጽንስ ተፈጠረብኝ በሆዴ ማለት ነው። ልጄ 6 ዓመት ሲሞላ አብሮሽ ከምኖረው ባለሽ ማለት ነው። እሱ ሀያት ሊሸጥ ስለሆነ ውጡ የተባላችሁ የእነሱ ቤት ሊሸጥ ስለሆነ የአያቱ ቤት ውጡ ተባለን ወጣ። ከዛ ምንድን የተፈጠረው አያቴ ጋር ገባሁ። ልክ እዛ እንደገባሁኝ ጽንስ ሆዴ ውስጥ አደረ ማለት ነው። ያንን ጽንስ ተመረመርኩ። መንታ ናቸው ተባለ። መጀመሪያ እውነት ለመናገር መንታ ሲባል ሀቡ ካለኝ ኑሮ አንጻር መውለድ አልፈለግኩም ነበር ማለት ነው። ለእሱ ራሱ መንታ ልጅ አርግዣለሁ ለማለት ከበደኝ። ምክንያቱም እዚህ ጋር የኛ ኑሮ ከባድ ነው። ከዛ ለጤና ጣቢያው ሄጅ መንገር አቃተኝ ስለው ይዘሽው ነው ያለችኝ ማለት ነው። ከዛ ይዤው ሄድኩኝ እሱን። ከዛም በኋላ ሚሊያርድ ሚስትክ በጣም እንክብካቤ ያስፈልጋታል፣ እንደዚህ ያስፈልጋታል፣ መንታ ልጆች አርግዛልሃለች ስለው አይ እግዚአብሔር ብር ስጠኝ ስለው ልጅ ከሰጠኝ ምን ችግር አለው እስካልቻልኩ አሳድጋለሁ እቀበላለሁ አለ ማለት ነው እሱ። ያንን እንኳን የነገረችልኝ እሷ ናት። እኔ በቃ ያለው ነገር ስለከበደኝ ማለት ነው። ከዛ እየኖርኩኝ ሁለቱም ወንዶች ናቸው፣ ወንድና ሴት ናቸው መንታዎቹ። የመጀመሪያዋ ሴት ነች። ኦኬ እሺ። አሁን አዳነች አቤቤ ላይ ነው ያቆምነው። ከዛ ልጆቹ አራስ ሆነው ያ ምን ሆኖብኝ ነበር መጀመሪያ ሳልነግርሽ፣ አራስ ሆነው ተኝተው ወንዝ ሲሄድ ሸርሽሮት ነበር ቤቱን ማለት ነው። እንዲህ ስታይ ይታያል። ይሄ ያውቃል ወረዳው ምኑም ያውቃል። ከዛ ተይዞልኛል በወረዳ ደረጃ ጎረቤቶች የሚያውቃሉ። ካሁን ይወስዳቸዋል ወንዝ ነው የምንባለው ሲጀመርም። በዛ መካከል አዳነች አቤቤን አገኘኋትኝ። ክብርትዬ እንደዚህ አጋጥሞኝ ነበር ፕሊስ እርጅኝ፣ በቃ አለቅም ገብተሽ ልጆቼን ካላየሽ አልኳት ማለት ነው። ከዛም በኋላ እኔ እንደዚህ ቤት ውስጥ ለመግባት ሌሊት ነው፣ ኤቲክሳችን አይፈቅድም አሰራራችን፣ ግን ወረቀት መግቢያ ይሰጥሻል እኔ ጋ ተባልኩኝ። እሺ አልኩኝ። ብድግ ብዬ ወረቀት መግቢያ ተሰጠኝ፣ አንገት ላይ ባጅ የሚደረግ እዛው ላይ እንዳለን ማለት ነው። በበነገታው ሮብ ቀን የተቀጠርኩት። ሮብ ቀን የት እሄዳለሁ? ፒያሳ ከንቲባ ቢሮ ገባሁ። በተሰጠኝ ቀጠሮ መሰረት ፊት ለፊት ተገናኘን። ምንድነው የምትፈልጊው ስትለኝ ነገርኳትኝ። በቃ ቡና እየሸጥኩኝ እዛ ሰፈሪ ላይ ቡና እንደምሸጥ ችፕስ ምናምን እንደምሸጥ ሰዎች ለልደትም ለምንም እያጠሩኝ አረብ ሀገር መጠባበስ ምንም ስለተማርኩኝ ይሄን እንደምሰራ እና አሁን ላይ ባሌ አንድ ቀን ሲሰራ አንድ ቀን ሳይሰራ እንደምኖር እና ልጆች እንዳሉኝ በቃ እኔ የምፈልገው ቤት ነው። ልጆቼ በቃ ስትር ብለው የሚኖሩበት ቤት ብቻ ነው የምፈልገው አልኳት። ማለት ኮንዶሚኒየም ብንሰጥሽ ትከፍያለሽ ተባልኩ ማለት ነው። ሀቡ አዎ አልኩኝ። እንደንትን ማለት ነው ከፍላለሁ አልኳት። በቃ እኔ የምፈልገው የቤቱን ነገር ነው ማለት ነው። ወዲያው ለቤቶች ለባምቢስ ወረቀት ተጻፈልኝ። ያንን ይዤ ወደ ባምቢስ ሄድኩኝ። ፕሮሰሱ አለቀ። 100 ሺህ ብር ክፍያ ካልከፈልሽ የቅድሚያ ክፍያ ኮንዶሚኒየም የለም ተባለ። ከፍላለሁ ብዬ ነው እዛ ቃል የገባሁት። መክፈል አለብኝ። ከዛ እዛ ሴፍቲኔት እሰራለሁ። ወረዳም ብዬሻል ጠዋት ሴፍቲኔት እሰራለሁ። ከዛ መጥቼ ቡና እሰራለሁ። ከዛ የተጠራሁት ነገር ካለኝ ሄጄ እሰራለሁ። እቤት ልጆቼን እንከባከባለሁ። እሱ አብዛኛውን ጊዜ ስራ ስለሚያይኖረው እቤት ልጆቹን ይይዛል ማለት ነው። ከዛ ሴፍቲኔት ቢሮ ሄጄ አትሚልኝ ወረቀት አልኳት ማለት ነው። በቃ ለአካባቢ ሰው በሙሉ በትናለሁ ወረቀት አትሚልኝ ስራ ሴፍቲኔት ቢሮ የምትሰራዋለች። እሺ አለችኝ። አተመችልኝ። አድና ትባላለች። በዚህ አጋጣሚ በጣም ነው የማመሰግናት። 200 ወረቀት አተመችልኝ። እኔ የሰፈራችሁ ልጅ ኤደን የምታውቁኝ ባለቤቴ እንደዚህ ነው እንደዚህ እድል አጋጥሞኛል እና ያላችሁን 10 ብር ቢሆን እኔ በዚህ ሰዓት ባልዩ አለው ለእኔ ብዬ አጽፌ አዙሬ መስጠት ጀመርኩ ማለት ነው። ያለው 10 ብር የሌለው 50 ብር ያለው 1 ሺህ ብር እየሰጠኝ 16 ሺህ ብር ተሰበሰበ ማለት ነው። የ16 ሺህ ብር እየተሰበሰበ እያለ በመሀል የእሱ እናት ሞተው 7 ዓመታቸው ነበርና እህቶቹ ምናምን ይሰበሰባሉ እና ከሁሉም የምትሻል አንድ እህት አለችው እሱ ማለት ነው። ከዛ እዛ በሬ ታርዷል ምናምን ሰፈር ውስጥ ምን ተነሳ እዛ በሬ እያረዱ እያለመኑ አንቺ በጎን ትለምኛለች በዚህ ጋር የሚባል ደግሞ ወሬ መጣብኝ ማለት ነው። ከዛ ሄድኩኝና እንትን ነው ቤታቸው ሳንቃ ነው ቤታቸው የጣውላ ቤት ማለት ነው። እና እንዲም ቦይ ጠብ የሚለው ማለት ነው። እንዲህ ሳንቃው ላይ እንደዚህ ነው የሚሄደው። ምን ሆነሽ ነው ተናገሪ ስትለኝ እኔ እንደዚህ እድል አጋጥሞኛል። አሁን ለእኔና ለመላ ስትሉ ሳይሆን መላ ስለምለው ነው ባለቤቴን ማለት ነው። ለእኔና ለእሱ ስትሉ ሳይሆን ካላችሁ ለእነዚህ ልጆች ቤት ስትሉ ሲዘንብ ደውላችሁ ጎርፎ አለፈ ከምትሉን ይሄን እርዱኝ አልኳቸው ማለት ነው። በቃ የቻላችሁትን እርዱኝ ከኔ ከተሻላችሁ ስል እሺ አለች። እሷ አላሳፈረችንም። ያን ነገር እንከፍላለን ግን ጠንክራችሁ ስሩ ከዚህ በኋላ እንደዚህ ሆናለች።
እሺ ብለን ቃል ገብተን ያ ብር ተከፈለልን ቅድመ ክፍያ። አካባቢ ሰዎች ደግሞ የሰበሰቡልኝን ኮንዶሚኒየም ስንቀበል ታውቃላችሁ ሊሾ ብቻ ነው። ጅብሰን ገዛው 20 ቀረጢት ጅብሰን፣ ይሄ ቃጫ ምናምን የሚገዛውን ገዛው፣ ቀባባኋት፣ አምፖል ምናምን አደረግኩ። መኖር ተቀጠለ። ወደ ሀያት መጣን ማለት ነው። ሀያት ስመጣ ያ የቡና ስራ ያ እንትን ቀረ። ምን እዚህ መጥ ቁጭ ብዬ ሳይ ምንድነው ሴቶች የሚሰሩት እዚህ ሰፈር አዲስ ቤት ፊኒሽንግ ይሰራና ሴራሚክ ምናምን መስታወት ማጽዳት፣ አጽድተሽ ወዲያው ብር ይከፈልሻል 2000 1000 3000 ድረስ ባለ 3 ባለ 2 እየተባለ ማለት ነው። እሰራለሁ ብዬ ገባሁ ማለት ነው። አንቺ ትችያለሽ? እችላለሁ፣ እሰራለሁ። ያንን እየሰራው ኑሮ ደግሞ እንደ አዲስ ደግሞ መግፋት ጀመርኩ። በዚህ መካከል ላይ ከድካም ከእንትን የኪንታሮት ህመም ነበረብኝ፣ በጣም ከባድ ማለት ነው። ይሄ አሲዶቹ የኬሚካል ማጸዳበት ምናምን ያ የኪንታሮቱ ምንም ተነሳሳና የቅድመ ካንሰር ምናምን የሚባል ህክምና ጀመርኩ ማለት ነው። ያን ስራ የጉልበት ስራ አሁን በጣም ጎበዝ ልጅ ነበርኩ እኔ ማለት ነው። አቃተኝ መስራት፣ ሰውነቴ አለቀ፣ መድኃኒት ጎዳኝ ምናምን። ከዛ ይቅርታ፣ በጣም ይቅርታ፣ ያንን መስራት አቃተኝ። የ5,000 የባንክ የሚከፈል አለ የኮንዶሚኒየሙ ማለት ነው። ስቲል ያ ሁላ ፕሮሰስ እስከሚሄድ ድረስ የቀበሌ ቤቱ በአያቴ ስም ስለሆነ ወደ እኔ ስም አላዞርኩም። ሀቡብ እዚህ ጋር የምትይዥኝ ማለት ነው። በቃ አያቴ ነው፣ አይፈልጉም ነው እኔ ጋር ማለት ነው። ከዛ ሸጠን በቃ እኔ አንተም እንደዚህ ቅጠል ምናምን ማለት አልችልም። በቃ አሁን ደከመኝ፣ አልቻልኩም መስራት። አንተ ልጆቹን ሸፍንልኝ፣ የሚበሉትን ትምህርታቸው የመንግስት ነው እንደነገርኳችሁ። በቃ ቤቱ ይሸጥና ከዚህኛው 5,000 ብር አንተም ተገላገል። ይሄን ቀነስኩልህ ማለት እኔ ብቀመጥም አንተ አይከብድም። እስቲ ምግብ ብቻ ነው። እንደገና ደግሞ እናቴ ያስመዘገበችኝ ድርጅት አለ ለልጆች የሚረዳልኝ። በአመት 4 ጊዜ ጤፍ ይገዙልኛል። ለአንድ ልጅ 15 ኪሎ ለአንድ ልጅ ለመንታዎቹ ማለት ነው። እሱም ስላለ አይከብደንም አልኩት ማለት ነው። ኦኬ እሺ አቡ በዚህ ተስማማን ማለት ነው። በቃ እንጂ ራስሽን አስታሚ እሺ ያለ የሀያት ሰው የሀያት ጣፎ ኮንዶሚኒየም ሰው እየሰሙ ከሆነ ያውቃሉ። በቃ ሰው እንዲህ አይቶኝ የሚያዝንልኝ ልጅ ነኝ። የልፋቴን ነገር ስለሚያዩ ምን ስለሚሉ ማለት ነው። በደንብ አስታመሙኝ። አንዳቸው እንጀራ እየጋገሩ አንዳቸው ወጥ እየሰሩ ከአልጋ ላይ እስከምነሳ ያንን መድኃኒት የቅድመ ካንሰር እንደ ኬሞ አይነቶች መድኃኒት ምናምን እስከምጨራርስ ድረስ ወደ ራሴ እስከምመለስ ድረስ የሰፈሪ ሰው እያገዘኝ እንትን አልኩኝ። በኋላ ልሸጥ ስል እናቴ የአያቴ ቤት ነው እና እኔ የሚገባኛል አለች ማለት ነው። ልክ ነሽ እናቴ ይገባሻል፣ ግን ልጆቼ ይበተኑ። ከልጅነቴ እስከ እውቀት ይለፋው እና ልጆቼ ይበተናሉ በእናትሽ እናቴ አልኳት ማለት ነው። ከዛ ሰዎችን በመሀል ላይ ገቡ። እንደዚህ የሆነች እያየሻት እንዴት ነው እንደዚህ የምትሏት ምናምን ተባለ። ከዛ እሺ ከሚሸጠው ነገር ላይ ለአያቷም የሚገባትን ታድርግ፣ ለእኔም የሚገባኝ ነገር ታደርግልኝ አለች። እሺ ምንድን ነው አንቺ የምትፈልግ? መጀመሪያ ወደ አረብ ሀገር ስሄድ ወርቋን ሸጣ ነበር የላከችኝ ማለት ነው። እሱን ትካልኝ ተባልኩ። እሺ አያቴ ስስል አንቺም ደግሞ የምቀበርበትን አስገቢልኝ አድርጌልሽ ብላት ምንም አልከፋኝም። ምክንያቱም እውነታቸውን ይገባቸዋል፣ መልካም ስለሆኑ ነው። እኔ ሙሉም ያልወሰዱብኝ ማለት ነው። እሺ ያልኩኝ። ያልገባኝ ነገር ምኑ ነው የሚሸጠው? የቀበሌው ቤት ኮንዶሚኒየም አሁን እዚህ ጋር የተሰጠኝ ኮንዶሚኒየም ወረቀቱ ከዛ ሲጻፍልኝ ማለት ነው የአያቴ ቤት ስለነበር የቀበሌ ቤቱ ኮንዶሚኒየሙ ፕሮሰሱ የሄደው በአያቴ ቤት ነው። እኔ ቀይሩልኝ ማለት እችል ነበር በማላቡ ግን ያው እምነት አለ አይደለ? እንደዚህ ማለት ሰው ብር ሰውን እንትን እንደዚህ ደብል በቃ አሁን ነው እየተማርኩት የመጣሁት ማለት ነው። ታዲያ ምንድን ነው የሚሸጠው? አልገባኝም። ኮንዶሚኒየሙ ለምን ይሸጣል? ኮንዶሚኒየሙ የሚሸጠው እኔ ታመምኩ፣ ስራ መስራት አቃተኝ ማለት ነው። እሱ ደግሞ ምን ሆነ ልጆቹን ማብላት አለበት እንትን ማለት አለበት። ሰው የ5,000 እዛ ጋር አይሰራ። አንቺ እየሰራሽ እንደነበረው አይሰራ እኮ አሁን ለባንክ 5,000 እንከፍላለን። እዳ ቅድመ ክፍያ 100,000 ብር ትከፊና ከዛ ይቀሩን ለ20 ዓመት 5,000 ካለፈ ወለድ እየጨመረ ይመጣል ማለት ነው። ያንን የምሸፍን የነበርኩ እሱ የምግብ ከሸፈነ እኔ የቤቱን ከሸፈንኩ እሱ የምግብ እያልን ነበር። አሁን እኔ ቁጭ አልኩ ታመምኩ ማለት ነው። አንቺ የዛኔ ኮንዶሚኒየሙ በሀያትሽ ቤት ምትክ በቀበሌ ቤቱ ምትክ ስለነበር የተሰጠሽ። ስለዚህ ስሙ በሀያትሽ ስም ነው። አሁን ልሸጥ ስል የአያቴ ፊርማ ያስፈልገኝ ነበር ማለት ነው። ሄደሽ ሀያቴን ፈርሚ፣ ሀያትሽን ፈርሚ ስትያት እናትሽ እኔም ይገባኛል የእናቴ ቤት ስለሆነ አለች። ሀያትሽን ደግሞ እሺ ሀያትሽ ምን አድርጊልኝ አሉሽ? አያቴ እናንተ ተስማሙ፣ ለእኔ ግን የምቀበርበትን ብር ስጭኝ፣ ልሞት እድሜ ስለደረሰ መቀበሬን እፈልጋለሁ። መቀበሪያ ብቻ እኮ መጠኑን አልነገሩሽም? አልነገረችኝም። ኦኬ እሺ አልኩኝ። እናቴ ደግሞ ወደ አረብ ሀገር ስሄድ የመጀመሪያ ጊዜ ወርቋን ሸጣ ከአንገቷ ላይ ነበር የላከችኝ ማለት ነው። እሱን ተክልኝ አለች። እሺ አልኩኝ። መጀመሪያ ግን ተረዱኝ። አንደኛ ሕክምና ልታከም፣ ሁለተኛ የልጆችን ቤት ልግዛ አልኳቸው። እሺ አሉ። እነሱም ሽማግሌ መካከላችን ገባና ተስማማን። ቤቴን
ግራውንድ ላይ ነበር የተሰጠኝ። ከግራውንድ ላይ 6ኛ ላይ በጂ7 6ኛ ላይ ገዛሁ። የእጣ ስትሸጭና የአርሶ አደር ስትገዢ ዋጋውም ይለያያል። የአርሶ አደር ቀነስ ይላል ማለት ነው። እሷን አተረፍኩ። ስንት ብር አተረፍኩ? 2,900,000። ምንድነው የአርሶ አደር ምንድነው? የእንትን አልገባኝም። እዛው አንድ ቢልዲንግ ኮንዶሚኒየም ሆኖ ምድርና ፎቅ ስለሆነ ይቀንሳል አይደለም፣ ስሙ ይቀንሳል። የአርሶ አደር የሚባል አለ ኮንዶሚኒየም ለተወላጅ ልጆች ተብሎ የተሰጠ እና እኛ ደግሞ የእጣ ተብሎ የተሰጠን ሰው ምንድነው የእጣ ሲሆን ጨምረሽ ስትሰጪ ሰው ይገዛሻል። ያንን ለመግዛት ሰው ስለሚፈራ ምን ይሁን አላውቅም፣ ዋጋው አነስ ይላል ያኛው ማለት ነው። ደረጃው ምን ከፍ አድርጌ በቃ ማለት ቤቱን ነው እንጂ ዋናው ስለ እንትን ምቾቴ አላሰብኩም ማለት ነው። ስለዚህ ከምድር ወደ 6ኛ ፎቅ ሄድኩኝ። እዛው ቦታ አይደለም፣ እዛው ሀያት ውስጥ ሳይሆን ሌላ ቦታ ላላ እዛው ሀያት ውስጥ እዛው ቢልዲንግ ወይስ ሌላ ቢልዲንግ? ሌላ 49 ላይ ሸጬ ብሎክ 65 ላይ ነው የገዛሁት። ብሎክ 49 ስንት አተረፍሽ ታዲያ? 900,000። ይሄኛውን 21 ገዛው የሸጥኩት 2,900,000 ብር። ኦኬ 29 ሽጠሽ 21 ገዛሽ። 21 ገዛው። ከዛም በኋላ እድሳት ይሄኛው ጅብሰን ይቀባ እንትን ይባል ምናምን ሲባል ለእድሳት ወደ 300 ምናምን ሺህ ብር ቪዲዮ ብከፍት አሳይሻለሁ። ይሄን ቤት ማለት ነው። በዛ ልክ ሰራሁኝ። ከዛም በኋላ እናቴ ታከምኩኝ። እናቴ ደግሞ ወርቄን ብላለች። አሁን ቤቴን ስለገዛው የእድሳትም የምንም ስለከፋፈልኩኝ የልማት ምናምን የሚባሉ ነገሮች አሉ፣ የደላላ የመዋዋያ ምናምን ከፋፈልኩኝ። እጄ ላይ ስንት ቀረኝ? 300,000 ብር ቀረኝ ማለት ነው። ያችን 300,000 ብር ይኸው እናቴ ይሄን የቀረኝ ወርቅሽን እንሂድና እንግዛ ሄድኩኝ። 114,000 ብር ወርቅ ገዛው ለእናቴ። ለአያቴ ደግሞ 50,000 ብር አስገቢያለች። 50,000 ብር አስገባው። በዚህ መሀል እኔ ስለታመምኩኝ ለወረቀትም ለመፈረምም ለምንም እህቴ አብረኝ ትንቀሳቀስ ነበር። ታናሽ እህቴ አሁን አድጋለች። ለእሷ ደግሞ በአካውንቷ እንደዚህ ሰጣውም የሚባል ሳይሆን አቢሲኒያ አካውንት ከፍቼ የቀረችኝ 50,000 ብር ናት። ለአንቺ 25,000 ለእኔ 25,000 ብለን ተካፈልን ማለት ነው ለሁለት። እኔ ቤቱን ይዣለሁ በጥሬ ገንዘብ፣ ግን 25,000 ነው የተረፈኝ ማለት ነው። እሱን ይዤ ወጣ። አሁን እዚህ ላይ ኑሮ ተጀመረ። የዛሬ አመት ነው ይሄ ሁላ ታሪክ ማለት ነው። አሁን እያኖርን እንትን እያለን ምንድነው አሁን መላይ እንደዚህ አድርጌያለሁ። ከቤተሰቦቼ ማን ተመርጫለሁ። እኔ በሞት እንኳን እናንተ እንዳትበተኑ ብዬ ነው እንጂ በእናቴ ነው። ይቅርታ ግን በማን ስም ነው የገዛሽው ኮንዶሚኒየሙ? በራሴ። ጎበዝ። እሺ በራሴ እንደዛ ነው ስለው እሺ እሰራለሁ አለ። እሺ ተባለ። ተጀመረ ህይወት። ዛሬ ስራ አለኝ ነገ የለኝም ነው። ስራ አለኝ ላ 1,000 ብር ያመጣል። መላልኩት በዚህ ሁኔታ እንትን አትልም። ራስን አፕዴት አድርግ። መማር ካለብህ ተማር። ሰርተክፌት ማውጣት ካለብህ ሰርተክፌት አውጣ። ሁል ጊዜ ሄዱ ቤላ ተቀምጠ ቤላ ላይ ስራ አታገኝም። ስራ የምታገኘው ድርጅት ያለበት ኮንስትራክሽን ያለበት እንትን ያለበት ቦታ ነው ስራ የሚገኘው። እንደዚህ እየሄድክ እዛ እየተቀመጥክ እየመጣ እኔ ደግሞ በስመ ኮንዶሚኒየም ነዋሪ እንደ ሀብታም ነው ሰው የሚያይሽ። ሀቡ አለ ልብስ ለብሰሽ ትወጫለሽ እንትን ትያለሽ። ይሄን ጭቅጭቅ ውስጥ ገባን ማለት ነው። እንትን ልንል አልቻልንም። ዛሬም ያው ነው፣ ነገም ያው ነው፣ ከነገ ወዲያም ያው ነው። በመሀል ምን ይፈጠራል? እዛ አረቦቹ የምኖርበት ቤት እያልኩሽ ማለት ነው ቲክቶክ መስራት ጀመርኩኝ። ጋላክሲ ስልክ ላይ ዝም ብዬ ቲክቶክ እለቃለሁ። አረቦቹ ዝም ብዬ ፎሎ አደርጋለሁ ምናምን። በዛ መካከል ላይ አረቦቹ የምሰራበት ጋር ተገናኘን ማለት ነው። የድሮ ሰዎች ጋር ናሰር ይባላል ሰውየው። ከእርሱ ጋር ተገናኘን። ከዛ የትንሽ ደግሞ ሞተሻል አለሽ? አይ አለሁኝ አለው። አዲስ አበባ ነሽ? አዎ እመጣለሁ። ስመጣ ዘይርሻለሁ። እሺ። ከዛም በኋላ ይሄ ሰውዬ ይመጣል። መጥቶ ያየኛል። ማሻአላ አለ። ቪዲዮ እልክልሻለሁ ከፈለግሽ በዋትሳፕ ማለት ነው። ማሻአላ የልጆች ወለድሽ፣ እኔ ሳቅሽ አንድ ነበርሽ፣ አሁን ጥሩ ሆንሽ ምናምን አለ። አዎ ሳይት እንደዚህ ሆኖልኛል፣ አሁን ግን ትንሽ እያመመኝ ነው ምናምን አልኩትኝ። ከዛም በኋላ እሺ ለእንሂድ፣ ወዴት እንሂድ? በቃ ዘና ቤ ፈታ ቤ ባልሽ የሚፈቅድልሽ ከሆነ ይለኛል ማለት ነው አረብ። ኦኬ እሺ። ከዛ በዚህ መሀል ብቻዬን አልሄድኩም፣ ምክንያቱም እኔ ባለ ትዳር ነኝ፣ የልጆች እናት ነኝ። ባሌን ነገርኩት። ሂጂ አብረሹኝ ምግብም ትሰሪልኛለሽ፣ በዛው ላይ ሆቴል ውስጥ አልቀመጥም፣ ገስት ነው የሚይዘው፣ ምግብ ትሰሪልኛለሽ። እሺ እሰራልሃለሁ። ከዛ ጓደኛዬ ጎረቤቴን ይዤ ቪዲዮዎችን ላይ አለ ራሱ የፖሳሰትኩት ማለት ነው። ከእሷ ጋር አብረን ሄድን። አረቡ 15 ቀን ተቀመጠ። አየኝ። ኤደን አግዝሻለሁ፣ አይዞሽ፣ ልጆቼን አየ፣ ቤቴን አየ፣ ምን አለ፣ አግዝሻለሁ፣ አይዞሽ፣ በርቺ። እሺ ይችን ስልክ አሁን እናንተ የማናገርበት ያኛው ስልክ ስታክ ምናምን ያደርጋል። አሳያቸዋለሁ ቪዲዮ ስትከፍቱ ማለት ብከፍት ይሄንን ቀይር፣ የሳምሰንግ ነው የድሮ ነው አይሆንሽም ብሎ ቴክኖ በ39,000 ብር ይሄን ስልክ ይገዛልኛል ማለት ነው። አመሰግናለሁ። አንተስ መሄድ ትፈልጋለህ ወይ? ፓስፖርትህን አውጣና መሄድ ከፈለግ እወስድሃለሁ ወደዛ ሀገር ትሰራለህ። እሺ ይላል ማለት ነው። መላዬ ይሄ ትልቅ እድል ነው ለእኔም ለቤተሰብ። ወይ አንተ ወይ እኔ መስዋዕት መሆን አለብን እነዚህ ልጆች የተሻለ መድረስ እንዲችሉ። እኔ ጤናዬ ቢፈቅድልኝ እሄዳለሁ፣ ወይ ልጆችን ቢሰበስብ። አረቡን የት ነው የተዋወቅሽው? የምሰራባቸው ሰዎች። ምን የምትሰሪባቸው?
አረብ ሀገር እያለው ከ13 ዓመት በፊት ስሰራባቸው የነበሩ ሰዎች ነው። ባህሬን ወይንስ አልኤን? አልኤን። ኦኬ። ምን እንዴት ኢትዮጵያ መጡ እናገኙሽ? ቲክቶክ መልቀቅ ጀመርኩ በዛችኛዋ ስልኬ በሳምሰንግ ጋር ነው። በቲክቶክ አግኝተውሽ ነው? በአካል አልመጡም ኢትዮጵያ? በቲክቶክ አዩኝና ከዛ እያወራን መጣ ቤቴ ድረስ ነው የምልሽ። አዲስ አበባ ድረስ አለ። ዱባያዊ ነው ማለት ነው? ኢማራቲ ባለትዳር ነው? አዎ ማዳም ራሱ እንዲህ እያደረገች ነው በእንትን የምታናገር ማሻአላ እያለች ምን እያለች ኤደን እንኳን ሆነልሽ እያለች ማለት ነው። የኤደን ቤት ብሎ እየቀረጸ ምን እያለ እያሳያት ማለት ነው። ግን ምንድነው እኔ ሄድኩት እሱ ጋር ገስት ነው የያዘው። ምግብ ሰራለታለሁ እኔ መክቡስን ብሪያኒ ምንም አይነት የነሱ ምግብ በደንብ ነው የምሰራውና ሰራለታለሁ። ጓደኛዬ ጋር ማለት ነው። ጓደኛ አለች አብራ ነው የመጣው ወይስ ከሚስቱ ጋር? አይ ብቻውን ነው። ግን ውሽማ ይዟል አላችሁ? አዎ አለች አሉ። እዚህ ሀገር ያሉ አሉ። እዚህ ሀገር ካሉት ጋር ነው። እኔ ግን ምንድነው የእሱ ምግብ ሰራተኛ ነኝ እንትን ነኝ። ከዛ ሄድን ኩሪፍቱ ወሰደኝ። በዚህ አጋጣሚ ከሱ ጋር አብረን ምን አለን። ኩሪፍቱን ወተር ፓርክ የሚባል አሳየኝ። ምን አለ 1 ሳምንት ተቀመጠ። ኢድ ገባ ሄደ ወደሱ። ረመዳን ገባ ወደ ሀገሩ። በቃ እረዳችኋለሁ፣ ባሌንም አነጋግሩት። ከዛ ከተመለስንም በኋላ በቃ እኔ አግዛችኋለሁ። ሚስት ጥሩ ልጅ ነበረች፣ አሚና ነበር የምንላት እኛ ጋር እያለች። አሁንም ጥሩ መልካም ላይ ነች ያላችሁ። ስለዚህ መሄድ የምትፈልግ ከሆነ እንወስዳችኋለን ምናምን ብለው ተነጋገርን። እሺ እመጣለሁ ሄዳለሁ አለ። በዚህ ተዘጋ። የእሱ ሄደ ማለት ነው። ከዛ መላየ አቤት አንተ እንትን በል ፓስፖርት ግን እንደምንም ብለህ እህቶችንም የሆነ ነገር ጠያይቀ ፓስፖርት ግን አውጣል አሳድስ። ከዛም በኋላ በኮንስትራክሽን አረብ ሀገር በደንብ ይከፈላል። እያየሁት ነው ቲክቶክ ላይም። እሱም ትለምነዋለህ የትም ሆነ የትም ሄደ እስኪ ህይወታችን ይሻሻል አልኩኝ። እሺ አለ። ከዛም በኋላ እንደዚህ አድርግ የለኝም፣ እንደዚህ ሁን የለኝም፣ እንደዚህ አድርግ የለኝም መላ። እኔ እዛ ሄጄ የሰራሁት 10 ሺህ ብር የሰጠኝ አለ ከዚህ ስልክ ውጭ። ያችን 10 ሺህ ብር አምጥቼ የሱቅ ዕዳ ከፍዬባታለሁ፣ እንትን ብዬባታለሁ። አሁን ላይ ምንም 5 ሳንቲም ነገር የለኝም። ብር ሰጥቷት ሄዷል ብለህ ካሰብክ ይኸው አካውንቴ በአንተ እጅ ነው። ቴሌ ብሬ ታውቀዋለህ። ይኸው ምንም እኔ እናንተ መካከል የሚደበቅ ነገር የለም። ስራና እንደዚህ አድርግ ሀቡ። አንድ ስራ የለም ከረመዳን ጀምሮ ማለት ነው። መብራት ክፈል ይባላል ብሎክ ላይ እሺ ይላል። በስንት በመከራ ጓደኞቹ ጋር ደውዬ በዛ ወጥቼ በዚህ ገብቼ እንትን እላለሁ። በመጨረሻ የቴርኩ 22 ስራ እንደዚህ ቲክቶክ ላይ ቁጭ ብዬ ሳይ 22 ላይ አለች ኦንላይን ቁጭ ብላ ስራ የምታስቀጥር ልጅ ማለት ነው። ፍተሻ እንደዚህ አለልሽ ፍተሻ አለ ልምጣ ናይ ሄድኩኝ እዛ ማለት ነው። ሄድኩኝ ደላላ ናት ምን አለችኝ 1500 ብር ክፈይና ወደ ቦታው እንድልክሽ አለችኝ ማለት ነው። በዛን ሰዓት ላይ እኔ 1500 የለኝም መላዬ 1500 ብር አሉኝ ክፈልልኝ ላግዝህ። ይሄ ፍተሻ ስለሆነ የጉልበት ስራ ምንም ስላልሆነ እችለዋለሁ። አሁን በጣም ደህና ነኝ። በቃ አሁን ጭንቀትና ምን አደርጓለሁ እንዴት ሆናለሁ የሚል ሀሳብ ነው እንጂ ሰውነቴ እጅግ በጣም ደህና ነኝ አልኩት ማለት ነው። ክፈልልኝ 1500 አርብ ከፍልልሻለሁ አለ። አርብ የለም ምንም የለም። ኤደን እንዳታቆምሽ እየሰማሁሽ ነው። በዚህ ገስት ላይ ባለው ምንድነው መሰለሽ እኔ እየሰማሁሽ ነው። ስነሳ እንዳታቆሚ በዚህ ስልክ እየሰማሁሽ ነው። በጣም አላቆምም ሀቡዬሽ አላቆምም። እና ምን አይቻለሁ እኔ በህይወቴ እንትን የሚለኝ በቃ አረብ ሀገር ሴት ስንባል እኛ መልፋት ነው መስጠት ነው። መጨረሻ ላይ ያው አመድ አፋሽነት ነው። ግን ሞክሬያለሁ። እውነት ነው የምላችሁ እግዚአብሔርን በቃ ሞክሬያለሁ። ሁሉንም ነገር ሞክሬያለሁ። አሁን ግን ደከመኝ ማለት የሚረዳኝም ሰው አጣሁኝ። ምናልባት እኔ ላይ ችግር ይኖር ይሆን እንዴ እስከ ማለት ሁላ ደርሻለሁ። ምንድነው እኔ ላይ ችግር አለ። ከሰው ጋር ስግባባ ስነጋገር እንትን ስል ችግር ይኖርብኝ ይሆን ታፍኜ ስለኖርክ አይለኛ ሆኜ ይሆን የሚል ውስጡ ላገብቻለሁ በአሁን ሰዓት ማለት ነው። እና አሁን ምንም አይገርመኝም። እግዚአብሔር ይመስገን ጤነኛ ልጆች አሉኝ። ጤነኛ ነኝ። ብሰራ ብለወጥ ደስ ይለኛል። ማለት ከሰው ጫንቃ ላይ ብወርድ ደስ ነው የሚለኝ። በጣም ከባድ ነው የሰው እጅ ማየት። እየለፋውኝ እየሰራውኝ በቃ ሁሌ የሰው እጅ ልጅ ዛሬ አሸነፍኩት። በቃ ወጣው ስል ተመልሼ ታች ነው ያለሁት። በቃ አሁን ደግሞ ሆነልኝ አሸነፍኩት። ወጣው ስል ተመልሼ ታች ነው ያለሁትኝና ምን እንደሆነ አልገባኝም። እና እየሆነ ያለው በህይወቴ ራሱ ለምንድን ነው ነው የምለው። በቃ እናቴ ለምን የት ነሽ ማለት ከሰው ተወልደህ
ከሰው ጋር አድገን ከሰው ከጓደኛ ጋር ኖረን እናቴ ራሱ ልጅ የት ነሽ አትለኝም። የምር ነው የምላችሁ። ባሌም እንደምታይ ስንት ዋጋ ከፍዬ ስንት ነገር ሆኜ እዚህ ደርሼ ልክ ሁሉ ነገር ባዶ ሲሆን ጥሎኝ ሲሄድ ደንዬ እያቆምሽ እኮ እንትን ላይ ነው 1500 ብር ክፈልልኝ ይሄኛውን ስራ ልግባ ብለሽው ነገ ብሎሽ ነው እኮ ከዛ በኋላ ከፍላለሁ አለ ቀረ። በቃ ቀረ። ከዛ ቀረ ሄደ። ቤት ውስጥ የነበረንም እያረግን ጓደኞቹ ጋር እየደወልኩ እንዲህ እኮ ተብያለሁ እንደዚህ ሆኛለሁ ስል ምንም አይነት ነገር የለም። ጭራሽ አንደኛው ጓደኛው ምንድን ነው ያለኝ፣ ይሄኛውን ቤትም ሽጪና እንትን ከምትሉ አሁንም ይሄኛውን ቤት ሽጪና ለሱ ኮንስትራክሽን ነገር ክፈችለት፣ ለአንቺ ደግሞ የሆነ ነገር አድርጋችሁ ተከራይታችሁን ቢሆን እየኖራችሁ እየሰራችሁ ኑሩ አለ ሀቡ። አሁን እኔ ይሄን ቤት ሸጬ ለሱ ኮንስትራክሽን ከፈትኩ ልበልሽ፣ እኔ ቤት ኪራይ ውስጥ ገባው ልበልሽ፣ ብሬንም አውጥቼ ከበተንኩት ልጆቼን አውጥቼ ኪራይ ላይ ነገስ ማን ነው ኪራይ የሚከፍልልኝ? ሀቡ ማንን አምኜ ነው እኔ አሁን ማን ታምኖ ነው በዚህን ሰዓት ገና እሱ ኮንስትራክሽን እቃ ከፍቼለት ህንፃ መሳሪያ ከፍቼለት ቤቴን ሸጦ ያኖረኛል ብዬ ነው ቤቴን የምሸጠው? ቤትን የሚያህል ነገር ማን እብዳለ በዚህ ሰዓት ቤት የሚሸጥ ቤት ሸጬ ኪራይ ውስጥ ብገባ ማን ነው ዞር ብሎ የሚያየው? ወዳ ሸጣ ሰጥታ አሁን ተመልሳ ኪራይ ውስጥ ገባች ነው እንጂ የምባለው። ማለት ቀርቦ እንዲያዩኝ ያውቃሉ፣ ያለፍኩበት መከራ ያለፍኩበትን ሁሉንም ነገር ያውቃሉ ማለት ነው። ያንን አላደርግም ነው በቃ የመጨረሻ ጸባችን። እኔ ድጋሚ ቤት አልሸጥም፣ ሞት ይምጣ በቃ። እኔም ልጆቼም እዚህ ጋር ተርበን ደርቀው ተገኙ ተብለን ይወራ ኢትዮጵያ ላይ አልሸጥም። ከእናቴ ጋር ተናጥቄ ሀቡ ከእናቴ ጋር ተቆራርጬ ያተረፍኩት ቤት ነው። ለልጆቼን መርጬ ማለት ነው። ልጆቼ መርጬ እናቴን አስቀይሜ አምጥቼ እዚህ ጋር የያዝኩትን ቤት ሸጬ ለሱ ህንፃ መሳሪያ ካልከፈትሽ ተብሎ ተጥዬ መኬድ አለብኝ? ትናንትና እኮ እኔ ነኝ የሰበሰብኩሽ። ትናንትና እኮ እኔ ነኝ የድሮ ቁስል ታርሜያለሁ እኮ ከትናንትናው። እንደ ሴት እንደ ጀግና እኮ እየሰራው እየኖርኩኝ ነው። ግን ልክ አንድ ነገር በመጣ ቁጥር ማለት ነው ትናንት እኮ እንዲህ ነበርሽ። እኔ የሀያቱ ቤት ሲሸጥ ምንም አይነት ገንዘብ አላገኘውም ነው በቤትሽ አንቺ እየሰራሽ አንቺ እያኖርሽ እኮ ነው። እሱ ለትንሽ ጊዜ ብቻ በሀያቱ ቤት አኖረሽ። ከዛ የሀያቱ ቤት ይሸጥ ነው ውጣ ሲባል እኮ ያንቺ ሀያት በሰጦሽ ቤት ነው ቀበሌ ቤት ምትክ ኮንዶሚኒየሙ ያንቺ በጉልበትሽ እየሰራሽ ገንዘብ የምታመጪው አንቺ። ታዲያ እንዴት ነው ይሄ? ፌር አይደለም። እና አልፈልግም አልሸጥም ነው ያልኩት። እንደውም አቡ የመጨረሻ እንትን እልህ ውስጥ ተገባባን ስንነጋገር ማለት ነው። በንግግር አጥንትሽን ነው የምሰብረው ሲለኝ እኔ እኮ አጥንቴ ከተሰባበረ ምንም የቀረ አጥንት የለኝም የምሰብረኝ። አጥንቴ ከተሰባበረ ቆይቷል። ግን ቤት ሽጭ በምትለው አልስማማም፣ ይህንን አላደርገውም አልኩት ማለት ነው። እንደውም አንተ ሸክም ነው የሆንክብኝ። የእሱ ጓደኛ እንደዛ አለኝ። ከዛ እሱም ደግሞ በአካል ሸጠሽም ሆነ አከራይተሽ መብላት ትችያለሽ አለኝ ማለት ነው። ከዛ ይህ ሲያምርክ ይቀራል አልሸጥም፣ ሸክም ነው እንደውም የሆንክብኝ። በቃ እኔ ክፉ ቃል የተናገርኩት ይችን ነው። እንደውም እኮ እስከዛሬ ድረስ ሸክም ነው ማለት ብሶት ሲያመጣብሽ አቡ ብሶት ሲያመጣብሽ ችግር ሲያመጣብሽ ነገ ከፍላለሁ ከሱቁ ሰጂ ይለኛል ማለት ነው። እሺ እላለሁ ሂጅ አመጣለሁ አይደል። ስወጣ እሱ ሌሊት ወጥቶ ነው የሚሄደው ወይ በዛው ነው አድሮ ውሎ የሚመጣው ማለት ነው። እኔ ግን እዚህ ጋር ሰፈር ላይ እዳለብሽ ነው በቃ አምጪ ሰው። አሁን እኔ እንዴት ነው መሰለሽ አሁን እዚህ ሰፈር ላይ እዛም ዱቤ ይወስዳለሁ እዚህም ዱቤ ይወስዳለሁ፣ ያንዱን እከፍላለሁ ያንዱን ወደ ኋላ አስቀራለሁ። ልክ በቃ ዱቤ እንትን እንደምወድ ነገር ማለት ነው። እንደዚህ አስባልከኝ እህቱ ጋር ደወልኩላት ማለት ነው። እንዲህ ሆንኩኝ። እኔ ምን ላድርግ? እኔም ያለሁት በጣም ውስጥ ችግር ውስጥ ነው። ቤቱን ግን እንዳሸጭ እሷም ያለችኝ ማለት ቤቱን እሸጣለሁ ብለሽ እንትን እንዳትይ፣ ምንም ቢሆን ራብንም ጥማትንም ስራንም ማግኘትንም ማጣትንም ከአንቺ በላይ የሚያውቀው ሰው የለም። ቤትሽን ግን እንዳሸጭ በቃ አለችኝ። እሱም ነገርኩት። በቃ ከእህቱ ጋር እንትን ካልኩ በኋላ እኔ ምንም በደልሽኝ ብትለኝ ሰብስበኛል፣ አዎ አድርገልኛል፣ በችግሬ ሰዓት አብልተከኛል፣ አጠጥተከኛል። ካሁን በኋላ ግን ቤት የሚባል አልሸጥም አልኩት። ወጣ ቀረ። አሁን ላይ አለን እኔና ልጆቼ ሀቡ አለን። በቃ ልክ አሁን አንቺ እንደዚህ ከፍቼ እያየሁሽ ማለት ነው እንትን ስል እስኪ ብዬ ነው እንዳጋጣሚ የሞከርኩት ማለት ነው። ስራ ባገኝ ልጆቼ በቤት ኪራይ የለብኝም እንደነገርኩሽ። ህመሜ ጤነኛ ነኝ። የሰፈሬ ሰዎች አሳክመውኛል። አክስቶቼ የሚያውቁኝ ያሳደጉኝ ጎረቤቶቼ አሳክመውኛል። ደህና ነኝ። ምንም እንትን የለብኝም። በአሁን ሰዓት ላይ ምንድነው አንድና አንድ ልጆቼ ናቸው። ለልጆቼ ደግሞ ከሰራው ትንሽዬ ስራ ካገኘው ከሰራው ለእነሱ የሚበላና እኔን በአሁን ሰዓት የሚያሳቅቀኝ የመብራት ክፍያ፣ ሌላ ምንም የለም። በአመት የሚከፈል ግብር ምናምን እሱ ከሄደ ስንት ጊዜ ሆነው ጥሏችሁ ከሄደ? አሁን በቃ እሱ ከሄደ 15 ቀን እና በ15 ቀን ውስጥ መጥቶ አያውቅም። በ15 ቀን ውስጥ መጥቶ አያውቅም። 700 ብር በቴሌ ብር አስገባልኝ። ያችን ሻይ ቅጠል የገዛዋትን ሻይ ቅጠል፣ ስኳር የገዛዋትን ስኳር ብዬ
ጽፌያት አለች፣ አስቀምጫታለሁ። እና እሺ ልጆቹን እየመጣ የማየት ሀሳብ የለውም ማለት ነው። እኔ ራሱ ብሎክ አድርጎኛል፣ እኔም ብሎክ አድርጎኛል። ትናንትና ግን ጓደኛው ጋር ደወልኩለት ማለት ነው። ጓደኛው ጋር ምንድን ነው ያልኩት? ጉሌ በቃ ልጆቹን እንደዚህ እየሆነብኝ ነው ማለት እንደዚህ እየደወልኩ ስጠይቅ ሰውን ሳናገር ብር ለምን ነገር ነው የሚመስለው እንትን ለራሴም እየተሳቀቁ ማለት ነው። ልብሶቹን ወስዷል። መለስ ይሆናል እኮ ልብሶቹን ወስዷል። ልብሱ አለ፣ ስለዚህ ይመጣላ። ታዲያ ልብሶቹ አሉ። በቃ ያለው ነገር ይሄ ነው። ልብሱ አለ፣ አልወሰደም። ጓደኛውን ሳናገረው ጊዜው እኮ ነው ቸግሮት ነው እሱም ምናምን አለ። 15 ቀን ምን አላት ይመጣል ደግሞ ነገ። 15 ቀን እኮ ገና ነው። አሁን ምንድነው ተቀልሽ እምለው አሁን እኔ ይሄንን እያለፍኩበት ነው እያኖርኩበት ነው ሀቡ። በጣም ሰውን የሚጎዳው ሰውን አጥንት የሚሰብረው አብሶ ሴት ልጅ ማለት ነው ሀቡ። ወጣ ገባ የሚባል ነገር እንደገና ደግሞ ዛሬ በችግር እርሽት ተደርገሽ ነገ ደግሞ ልክ ይመጣና ማለት ነው 1000 ብር 2000 ብር ገባሽ ወይ? ከዛ ችግር ያለ እድሜ ማራዘሚያና አለው ላለመወቀስ የሚደረግ ነገር የለም ሀቡ። እንደዛ እየተደረገ እኔ ባለቀስኩ ቁጥር እኔ በተሳቀቁ ቁጥር ልጆቼ በቃ አልፈልገውም ከዚህ በኋላ ይሄን ህይወት የምር ነው የምልሽ ሀቡ። ቆርጫለሁ ማለት አልፈልገው። አሁን እሱ በመጠቁ አባቴ ብሎ ሰፍ ልክ እሱ እንትን ሲል ቅርት ሲል ደግሞ ኩምሽሽ ልክ እኔ ተቸግሬ ወይኔ ዛሬ ይሄ ምን ላደርግ ነው ልጅ እንደዚህ እንትን አላችሁ ጠገባችሁ ምናም ብዬ በምጠይቅ ሰዓት እንኳን ማለት ነው ልጆቹ ፊል እያደረጉ ነው ገባሽ? ያው ልጅ ብዙ ነገር ያውቃሉ ይረዳሉ። ልረዳት ፈልጋለሁኝ። ይኸው ልትረዳት የምትፈልገው ልጅ ስልክ ቁጥር ልረዳት ፈልጋለሁ። አስገቡኝ። መግባት አይጠበቅበትም። ይኸው ስልኳን ውሰድ ወንድሜ፣ ወንድሙን ሴት 09 11 02 53 85 ኤደን ይሄ ነው ስልክ ቁጥሯ። ስራ ትፈልጋለች። የምትኖረው ኢትዮጵያ አዲስ አበባ ሀያት ኮንዶሚኒየም ውስጥ ነው። የምትፈልገው ስራ ነው። ስራ የምታውቁ ስራ አስገቧት። ስራ ካላገኘች ደግሞ እኔ ቪዲዮ ሰርቼ ስራ እፈልግላታለሁ። ስራ ተቀጥራ የምትሰራበት ነገር እንፈልግላታለን። ሁላችንም የሆነ ነገር ብቻ እንድትሰራ እናደርጋለን። ሌላ ደግሞ ምንድን ነው እኔ ሰው ልክና ቤት መጥቶ የሚያይሽ ሰው ከዛ እሰራልሻለሁ። በዚህ ካልተገኘ ዛሬ ታሪክሽን የሰሙ 5200 ሰዎች ስራ ካላገኙልሽ ማለት ነው። እሺ እሺ ሀቡዬ አሁን አንቺ ስልክሽ ቀጥታም ዋትሳፕም አለ። ዋትሳፕ ነው የምጠቀመው። እሺ ዋትሳፕ አለኝ ዋትሳፕ አለኝ። ቀጥታም ይሰራል ሀቡዬ። ይሰራል። አሁን አንቺን እያነጋገርኩሽ ቅድም እንትን ዳታ እስከሚሞላልኝ ወጥቼ እያለ የመጀመሪያ ተናግሬ አንድ ሴት ደውላ እንትን ፓስፖርት አለሽ ወይ አረብ ሀገር መሄድሽ የምናረጋግጠው በምንሽ ነው ስትለኝ አለኝ ማሳየት እችላለሁ አልኳት። እዚህ ኢትዮጵያ የሆነ ካምፓኒ አለ እሱን እንትን እልልሻለሁ። እሱን ካየው በኋላ እንድታነጋግሪያቸው ስልክ ሰጥሻለሁ የሚል ቃል ተገብቶልኛል። በዚህ አጋጣሚ በዚህ ደቂቃ አንቺ ጋር በገባሁት እና 1000 ብር ደግሞ እና 1000 ብር ደግሞ በቴሌ ብሬ አስገብታልኛለች። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ማለት በቃ መቆም ነው የምፈልገው ሀቡ። የምር ሁሌ እሰማሻለሁ፣ ሁሌ አዳምጥሻለሁ። አልጋ ላይ ተኝቼ ታመሜ ማለት ነው አዳምጥሻለሁ ሁል ጊዜ የምትይውን እና በቃ ከዚህ በኋላ እናት እህት ቤተሰብ መጠበቅ አልፈልግም። ባል ስቲል መጠበቅ አልፈልግም። መጠበቅ ራሴ ቆሜ ጀግና ሁኜ ልጆቼን ማቆም ነው የምፈልገው። የምር ነው የምልሽ ሀቡ። መታየት በቃ እንትን ማለት መውጣት ነው የምፈልገው። ስርት አድርጌ ጀግና ሁኜ እስኪ እኔ ማለት ለዳቦ ገና ለነገ ዳቦ ብዬ ዛሬ ላይ ደስ ከማይለኝ ህይወት መውጣት ነው የምፈልገው ሀቡ። እግዚአብሔርን ነው የምልሽ። ማለት ሚዲያ ላይ ላይወራ ላይሆን ላይመጥን ይችላል አሁን የምልሽ ነገር ማለት ነው። ግን ነገ ለልጆቹ ዳቦ ይመጣልኛል፣ ነገ የሆነ ነገር መብራት ይከፍልልኛል፣ ወይ ጥሎኝ ከሄደ እኮ እፈራለሁ የሆነ ነገር ይሆንብኛል እያልኩኝ ቅድም ስትይ ነው እንደው ወዲያው የጻፍኩት ማለት ነው። እና በቃኝ ማለት እሱ ነው። አሁን አንገሽግሾኛል ሀቡ። የምር እንደ ሴት መኖር ነው ናፈቀኝ፣ እንደ ወጣት ማለት አንድ ቀን ከልጅነቴ በመፍጋት አሁን ግን በቃ ሰርቼ ስቴብል ሆኜ ባለችኝ አመስግኜ ቤተክርስቲያን ሄጄ ልጆችን ሰብስቤ ወጥቼ መግባት ነው የምፈልገው ሀቡ። ጌታ ነው የምልሽ። ማለት በዚህ በችግር ቤት ውስጥ ባለው ችግር እንትን ባለው ችግር